ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች ያለተቀዳሚ መረጃዎች እናልፋለን። በመጀመሪያም አጫጭሮቹን ሻለቃ ደምሰው ጫኔ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድን ተቀላቅሏል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል ወደ እናንተ እናደርሳለን። በሰከላ ወረዳ ግሽ አባይ ከተማ አካባቢና ነዋሪዎች የደሃ የተመዘገቡ ነዋሪዎች ታሰሩ። በምክንያት ነው የታሰሩት። በዚህ ላይም ሰፋ ያለ ማብራሪያ ይዘናል ወደ እናንተ እናደርሳለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከጠላት ጋር ተፋልሞም በሶስቱ ግንባርም ድል ተቀናጅተዋል። ይህንን መረጃ ወደ እናንተ እናደርሳለን። በዝርዝር ወደምናገኘው መረጃ ስናልፍም ሻለቃ ደምሰው ጫኔ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድንም ተቀላቅሏል። የአማራ ልጆች የሆናችሁ እና በየትኛውም ዘርፍ ያላችሁ ወገኖቻችን በጊዜ ትግሉ እንድትቀላቀሉም በማለት ጥሪ አቅርበዋል። ወደ ቀጣይ መረጃ ስናልፍ በሰከላ ወረዳ ግሽ አባይ ከተማ አካባቢና ነዋሪዎች የደሃ የተመዘገቡ ነዋሪዎችም ታሰሩ። በሰከላ ወረዳ ውስጥ የሚኖሩ የደሃ ተመዝግበው ለእርዳታ ወደ ግሽ አባይ ከተማ የሄዱ ከ30 በላይ ግለሰቦች በአሸባሪው ኃይል ታሰሩ። የመረጃ ምንጮች እንደገለጹት ግለሰቦቹ የታሰሩት ሚኒሻ ጋር ተቀላቅላችኋል፣ መታገል አለባችሁ በሚልም ሰበብ እንዳሰሯቸው ነው የገለጹት። የታሰሩት ነዋሪዎች እኛ እርዳታ አለ ተብለን ነው የመጣ ነው፣ ቤተሰቦቻችን የምናስተዳድርበት ሀብት ንብረት የለንም ቢሉም ሰሚ ያጣው አባይ ምንጭ ትምህርት ቤትም ታስረው ይገኛሉ ሲሉም የመረጃ ምንጮቻችን ይነግሩናል። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከጠላት ጋር ተፋልሞ በሶስቱ ግንባርም ድል ተቀናጀ። አሸባሪውና ወራሪው የኦሮሞ መንግስት ከሰሞኑ ከመዲናዋ አዲስ አበባ ከተማ አፍንጫ ስር የሚገኘውን ከሰም ክፍለ ጦርን አጠፋለሁ በሚልም ድንፋት ከየመንገዱ የሰበሰበው መከላከያ ባይን ኃይል በግፍ ቢያስገባም የጦሩ ጠበብት የሆኑ የተስፋ ብርጌድ ጀግኖች በ05 ቀበሌ ሻለቃ አንድ ጽናትና አንድነት ተቀናጅተው ባደረጉት ውጊያ ያገዛዙን ወታደር አከርካሪውን ሰብረው ወደ መጣበትም መልሰውታል። በተመሳሳይ ሰዓትና ጊዜ ወረራ በፈጸም የፋኖ ኃይልን አዳክማለሁ ብሎ በ07 ቀበሌ ሰዳስ ላይ ውጊያ ቢከፍትም ሻለቃ 3 ባደረገው ውጊያ በርካታ ስልጣን አስጠባቂ ወታደር እስከ ወዲያኛው ሲሸኙ ብዙ ቁጥር ያለው ሰራዊት ቆስሎ በአምቡላንስ ሲጓዝ ውሏል። ጦርነቱ ባህሉን የሆነውን የአማራ ሕዝብ ማጥፋት ቀርቶ ከገቡበት የጦርነት አውድማ በሰላም መውጣትም ያቃተው ይህ የአሸባሪ መንግስት ወታደር በሞርተር ሙሉ ወረዳውንም መደብደቡንም አላቆመም። በዚህም በርካታ የንጹሃን ንብረቶችና በአንዲት ሴት ልጅ ላይ የአካል ጉዳት ደርሷል ሲልም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድም ገልጿል። ወደ ቀጣይ መረጃ ስናልፍ ስሜነ ደስታ ብርጌድ የደፈጣ ሞት መቋቋም ያቃተው ተሸናፊ የዱላ ጦር አጥቦ አይለብስ የሚልሻ ንጹሃንንም ማገትና ንብረት መዝረፍ መደበኛ ስራው አድርጎ ቀጥሏል። በጉባላ ከተማ የህዝብ ተቋም የሆነውን ትምህርት ቤት ጥበቃውንም በማፈን እስከ ማሰሪያው አግተውም ወስደዋል። የገበሬውን ጎታ በመቅደድም ስንዴ የወሰዱ ሲሆን ባለትዳር ሴቶችን በማፈን ወስደዋል። የወንዶችን ብትር መቋቋም ያቃተው ስርዓቱ በተራ ውንብድና ስርም ተሰማርቷል ሲልም ፋኖ ይበልጣል የእውነቱ ጀግናውም የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ነው የገለጸው። ወደ ቀጣይ መረጃ ስናልፍ ለትግራይ ሸቀጦችን የጫኑ ተሽከርካሪዎች በአማራና በአፋር ክልሎች እንዳያልፉ መከልከላቸውም ተገለጸ። ሸቀጦችን የጫኑ በርካታ ተሽከርካሪዎች በአማራና በአፋር ክልል አልፈው ወደ ትግራይ እንዳይገቡ መከልከላቸውን አሽከርካሪዎች ለቢቢሲም ተናገሩ። የተለያዩ ሸቀጦችን ለትግራይ ጭነው የሚጓዙ ተሽከርካሪዎች በሁለት ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውንም አሽከርካሪዎች ለቢቢሲ በትግረኛም ገልጸዋል። እነዚህ ለክልሉ ሸቀጡን የጫኑ መኪኖች ከቀናት በፊት በአማራና በአፋር ክልሎች ከማለፍ እንደታገዱ የትግራይ ክልል ንግድና ኤክስፖርት ቢሮም ለቢቢሲም አረጋግጧል። የክልሉ ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተሮች የሆኑትን አቶ ካሳውን ክንደየን በእገድ ምክንያት የቆሙ ተሽከርካሪዎች ወደ ክልሉ ሲጓጓዙ የነበሩ
መሰረታዊ ሸቀጦችን የጫኑ እንደሆነም ለቢቢሲም ተናግረዋል። አቶ ክንድዬ እንደሚናገሩት በአፋር በኩል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ዓ.ም ነው። ከማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስደው መስመር ላይም እገዳ መጣሉንም ገልጸዋል። አሽከርካሪዎቹ በበኩላቸው በአፋር ክልል እንዲቆሙ ከተደረገ 7ኛ ቀናቸው እንዳስቆጠሩም ገልጸዋል። ከበላይ ትዕዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጭ ምክንያት እንደማያውቁም ለቢቢሲም ተናግረዋል። ከተለያዩ የኢትዮጵያና የጅቡቲ አካባቢዎች እንደተነሱ የገለጹት እነዚህ የጭነት አሽከርካሪዎች በአፋርና በአማራ ክልል ወልዲያ አካባቢ በሚገኝ 2 የፍተሻ ኬላዎች ሲደርሱ ወደ ትግራይ አትገቡም መባላቸውን ገልጸው ይህም በሕዝብና በነጋዴው ማህበረሰብ ላይ ከፍተኛ ስጋት መፍጠሩንም አስረድተዋል። በአፋር መስመር ሰርዶ ሜዳ በተባለ ሰፈር በሚገኘው ኬላ ከተሽከርካሪዎች ጋር ወደ ትግራይ እንዳይገቡ የተከለከሉ አንዱ ሾፌር እገዳው ከባለፈው ቅዳሜ ግንቦት 16 2017 ዓ.ም መጀመሩንም ተናግሯል። ቅዳሜ ምሽት አፋር ክልል አዳይቱ የምትባል ስፍራ ላይ መስመሩ እንደተዘጋባቸው እና አታልፉም እንደተባሉ ያስረዳሉ። ለምንድን ነው የታገት ነው ስንላቸው ከላይ የተሰጠ ትዕዛዝ ነው፣ ሌላ ትዕዛዝ እስኪደርሰን ጠብቁን አሉን። ትዕዛዝ ስለመጣ እንድትቆሙ ተደርገናል፣ ሌላ ነገር የለም። ልቀቋቸው የሚል ትዕዛዝ ሲሰጠን ደግሞ ተንቀሳቀሳላችሁ አሉንም ይላል። እዚያው አዳይቱ ውለው አድረው ሰኞ ግንቦት 18 2017 ዓ.ም ተፈቀደላቸው እንቅስቃሴ መጀመራቸውን ያስረዳሉ። ሰኞ 8 ሰዓት ላይ ለቀው ጉዞ ጀመሩን። ሆኖም ሰርዶ ሜዳ በሚባል መቀለ መገንጠያ ላይ አስቆመውም አታልፉም አሉን ሲሉ ለቢቢሲ በትግረኛም ሁኔታውን ገልጸዋል። አዳይቱ ላይ ተሽከርካሪዎቹ አስቆሟቸው የአፋር ፖሊሶች መሆናቸውንም የገለጹት ይህ አሽከርካሪ በሰርዶ ሜዳ ደግሞ የፌዴራል ኬላ ስለሆነ ያስቆሟቸው የፌዴራል ፖሊስ አባላት እንደሆኑም ይናገራሉ። ብዙ ሸቀጦችን የጫኑ ተሽከርካሪዎች ለቀናት ማቆማቸውን እና እስካሁን የተሰጠ መፍትሄ እንደሌለ አሽከርካሪዎቹም ይናገራሉ። ከአፋር በተጨማሪ ወልዲያ አላማጣ መስመር ወደ ትግራይ ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ መደረጋቸውን የገለጹት አሽከርካሪዎቹ በዚህ ኬላ ቢያንስ 30 የሚሆኑ የጭነት አሽከርካሪዎች መስመር ላይ እንዲቆሙም ተደርገዋል። በእነዚህ በወልዲያ ላይ እንዲቆሙ የተደረጉ መኪኖች በሰርዶ በኩል እንዳያልፉ ተከልክለው ከነበሩት መካከል እንደሚገኙበትም ተጠቅሷል። በአፋር ክልል ያለው ክልከላ አይተው ዞሮ በአማራ ክልል ለማለፍ የሞከሩ ተሽከርካሪዎች ይገኙበታል። 4 ቀናትን አስቆጥረዋል። መጀመሪያ በሰርዶ ነው የመጡት። መስመሩ እንደተዘጋ ሲያውቁ ዞሮ በወልዲያ ለመምጣት ሞክረው ነበር፣ አልሆነም። ምክንያቱም ምን እንደሆነ አይታወቅም። አጋጣሚ ዕቃ አስጭኛለሁ። አሽከርካሪውንም ስጠይቀው ምክንያቱም እንደሆነ አይታወቅም አለኝ። ቁሙ ነው የተባልነው፣ ትዕዛዝ ከላይ ነው የተሰጠን የሚሉት አሉኝ። መልሶ በወልዲያ አድርጎ ለመምጣት ሞክሮ ነበር፣ እሱም አልተሳካም። እሱም ዝግ ሆነ። እስካሁን በሁለቱ መስመር ተዘግቶ ነው ያለው ሲሉ ዮናስ የተባለ የጭነት መኪና ባለቤትም ለቢቢሲ ገልጿል። እነዚህ ኬላዎች ቀደም ሲል በትግራይ ጦርነት ወቅት እርዳታና ማንኛውም ሸቀጦች ወደ ትግራይ እንዳያልፉ ለመከልከል ጥቅም ላይ የዋሉ ናቸው። ሁሉም ተሽከርካሪዎች ህጋዊ መሆናቸውን የሚገልጽ ሰነዶች እንዳሏቸውና የታገዱበት ምክንያት እንዳልተገለጻቸውም ተናግረዋል። አሽከርካሪዎቹ እንዳያልፉ የከለከሏቸው ፖሊሶች ቀርበው በሚጠይቁበት ወቅት እነሱ ምክንያቱ እንደማያውቁና ከበላይ የመጣ ትዕዛዝ ነው የሚል ምላሽ እንደሰጧቸውም ይናገራሉ። ከጭነቶቹ መካከል በቀላሉ ሊበላሹ የሚችሉ አትክልቶችና ፍራፍሬዎች እንዲሁም ከጅቡቲ ደግሞ ስኳርና ዘይት የጫኑ እንዳሉ አሽከርካሪዎቹ ያስረዳሉ። ንብረት አይለፍ ተብሎ መታገቱ በህብረተሰብ ዘንድ የሆነ ነገር አለ ብሎ ወደ አላስፈላጊ ጥርጣሬ እንዲገባም አድርጓል። ይህ ሁኔታ ያለፈውን የጦርነት ሁኔታ እንዲያስታውስም አድርጎታል። የፈለገው የፖለቲካ ልዩነት ቢኖር ህዝብን በንግድ መጉዳት ተገቢ አይደለም ሲሉ የጭነት አሽከርካሪ ባለቤትም ተናግረዋል። ከአንድ ወር በፊት በአፋር በኩል ምክንያቱ በማይታወቅ ሁኔታ ዱቄት ማለፍ አይቻልም በሚል ክልከላ አጋጥሞናል የሚሉት ግለሰቡ በአሁኑ ወቅት ዱቄትና ስንዴ በወልዲያ ነው የሚያልፈው ይላሉ። ክልከላው በትግራይ ክልል ነዋሪዎች ላይ ስጋትን ያጫረ ሲሆንም የሸቀጦች ዋጋ ንረትም እንዳይመጣ ፍርሃት እንዳለም ቢቢሲ ከነዋሪዎቹ መረዳት ችሏል።
ለትግራይ ክልል የተለያዩ ሸቀጦችን ይዘው በአፋር ክልል መስመር የሚጓዙ ተሽከርካሪዎች ከ18/9 ወር 2017 ዓ.ም ጀምሮ ሰርዶ በሚገኘው ፍተሻ ጣቢያ ወደ ትግራይ እንዳይሄዱ የተከለከሉን ጠቅሶ የትግራይ ክልል ንግድና ኤክስፖርት ቢሮ ረቡዕ ግንቦት 20 2017 ዓ.ም ለንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ ጽፏል። ቢሮ በዚሁ ደብዳቤ ላይ የፌዴራል ሚኒስቴር መስሪያ ቤት ስለ ሁኔታው ማብራሪያ እንዲሰጠውም ጠይቋል። የክልሉ ንግድ ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን እስካሁን ድረስ ደብዳቤው ይሁን በሌሎቹ መንገዶች ከፌዴራል መንግስት ምላሽ አለመገኘቱንም ተናግረዋል። ባለፈው መጋቢት ወደ ትግራይ ክልል የሚጫን ነዳጅ ላይ እገድ በተጣለበት ጊዜ በተመሳሳይ ከፌዴራል መንግስት ገልጾ ምላሽ አለማግኘቱንም አስታውቋል። ሁሌ ተደጋጋሚ ጥያቄዎችን በነዳጅ ዙሪያ ደብዳቤዎችን እንጽፋለን፣ ነገር ግን ንግድ ሚኒስቴር ፎርማሊ የምላሽ ደብዳቤ መጻፍ ላይ ክፍተት አለው። በነዳጅም ዙሪያ በመደበኛ መልኩ ምላሽ አይሰጠንም ብለዋል። ተሽከርካሪዎች ላይ ክልከላ ለመጣል የሚያስችል ችግር ካለ በደብዳቤ ለቢሮ መግለጽም እንደነበረበት የሚያነሱት አቶ ካሳሁን አሁን ግን በስልክም በደብዳቤም ምንም የተነገረ ነገር የለም። መዘጋቱም ያወቅነው እንደማንኛውም ሰው ነው። እንደ ቢሮ እንኳን በዚህ ምክንያት እንዲህ እየተደረገ ነው በሚል በመደበኛ መልኩ የተላከልን ነገርም የለም ሲሉ ለቢቢሲ ገልጸዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።